የማን ነው? ያንተ አይደለም አልኩህ እኮ። የማንስ ቤት ምን አገባ? እኔን ለማሞኘት አትሞክሪ። ደግሞ አትወረግረጊ። ቁስል አለብሽ፣ አትርሹ። እኔን አትፈልገኝም አይደል? የምትንከባከበኝ ለልጁ ብለን። ልጁ ደግሞ ያንተ አይደለም። ስለዚህ በቃ ተው፣ ይልሄድበት። ሰምኛለሽ? ሮቤል መውረድ አይችልም። ስለዚህ ልጁ የኔ ነው። ቆይ ምን አደረኩ እንዴ? እግር የለውም ብለህ ነው እንደፈለግህ የመጣህ መመታኝ? አጉል አሳዛኝ ለመሆን አትሞክር። ምን ልትሆን ነው ለሆናት ስርስር የምትለው? ለሆናት አፈቅረኛለች፣ እኔም ደግሞ አፈቅራታለሁ። አንተ ሳይገባ ቀርቶ ሳይሆን እንዲገባ ስላልፈለግህ ነው። እሺ እዚህ ጋር ደግመህ እንደዚህ እንዳትል እኮ። ቆይ እንዴ ማፍቀር አልችልም? ንገረኝ፣ አልችልም ወይ? አልችልም፣ ማፍቀር አልችልም። ሰማኛለህ? የፈለግበት ሄደህ ማፍቀር ትችላለህ። የኔን ምርጫ የተከተልክ ግን ሉሃና ሰጥ አገባ ውስጥ ገብታለች። ሁለቱም ያፈቅሯታል፣ ሁለቱም ይወዷታል። ከማን ጋር መሆን እንዳለባት ግራ ገብቷታል። ሚራ አበደች። እውነቱን ስታውቅ ይሄ ነው የልጅሽ አባት፣ ይሄ አይደለም ተብሎ ግልጽ ተነግሯታል። ሉሃና አሁን አድናን እንደምትወደው ያወቀች፣ ነገር ግን ራሷን ሸሽጋለች። ሮቤል እኔ የፈለጋችሁን አድርጉኝ፣ ነገር ግን ሉሃናን ልተውላችሁ አልችልም ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር እያደረጋችሁ ጀምሩት። ሉሃና ተወዳጁ ድራማ አሁንም ቀጥሏል። ቀጣዩ ክፍል ይህን ይመስላል። ሉሃና አፈቅርሻለሁ፣ ምን ሆነሽ ነው? እኔ እኮ ያላንቺ መኖር አልችልም። ዘመናዊ ቤት ሁሉ ሰርቻለሁኝ፣ ካርታና ፕላኑ ነው ላሳይሽ። ነገር ግን የምትወጪው አድናል ከሚስቱ ከሚራ ጋር እንዴት እንደሆነ ተመልከች ብሎ ወደ ክላስ ወስዷታል። ሮቤል የሆነውን ሁሉ ባይኗ አይታ ሁሉም ተገርማ በጣም በቅናት አብዳ ወደ ክላሷ ተመልሳለች። አሁንም ላይ የማሳይሽ ነገር አለኝ፣ ካርታና ፕላን አለኝ። ዘመናዊ ቤት ነው የማኖርሽ። ለምንድነው ልጅሽ የማትይኝ? አድናን ምን አስነክቶሽ ነው? የሮቤል ጥያቄ ነው። ሚራ እኔን የምትወደኝ ከሆነ ልጅን የምትፈልግ ከሆነ ከኔ ጋር አሁን እንክብካቤ ያስፈልገኛል፣ አለበለዚያ መድኃኒት አልወስድም። ምን ሆነህ ነው ሚስት እያለህ ከውሽማ ጋር የምትሄደው? ለሮቤል ሁልጊዜ የምታቀርብለት ጥያቄ ነው። ሮቤል ለአድናል የምታቀርብለት ጥያቄ ነው። አድናል እኔ ለልጅ ስል እንጂ አንቺን ወድጄሽ አፍቅሬሽ አይደለም። ከጠላሁሽ እኮ ቆይቻለሁ፣ ሰንበትበት ብያለሁ። የኔ ምርጫ ሉሃና ናት። አንቺ ያስቀመጥኩሽ ቦታ ላይ አልተገኘሽም። ስለዚህ ሚስትነት ለእኔ አትገቢም። ስለዚህ ልጅን መንከባከብ አለብኝ። ልጅ እንድትወልጅልኝ እፈልጋለሁ መልሱ ነው። ሚራ አይን አውጣ ናት። አሁንም ተጠይቃለች። ፓስፖርት አውጥተው ወደ ውጭ ሊወጡ ነበር። ነገር ግን ሸረኛውና ተንኮል የማያጣው ሮቤል የራሱን ትኬት ከስቶ የራሱን ትኬትና ፓስፖርት አዘጋጅቶ ሚራን አፍንጫ ሽላሽ ብሏት ሊወጣ ነበር። አረ ይህምን ብቻ የሚገርም ነው። የቤቱን የተሸጠበትን 2 ሚሊዮን ብር እጄ ካላስገባሽልኝ፣ ምክንያቱም አታምነኝም፣ አትወጂኝም ወይ? የእሱ የቃላት ሽንገላና ድርደራ ነበር። ምላጭን አይቆርጠውም ሆነና ሮቤልና ሚራ በጣም ተናበዋል፣ ተነቃቅተዋል። እንደዚህ ከሆነማ ፎርጅሽ ካርታና ፕላን አሰርቼ እሰጥሃለሁኝ። ይሄ ነው እበልጣታለሁ ብለህ ካሰብክ አትበልጠኝም፣ እንደውም ወደኋላ አስቀርሃለሁ ብላ ፎርጅሽ ካርታና ፕላን አሰርታ ለሰው አስልካላት ራሱ ተቀብሏል። አንብቦትም በድብቅ ቤት እየሰራሽ ነው ወይ? ይቺ ሴትዮ ምን እያደረገች ነው? ለራሱ ጥያቄ ፈጥሮበት ነበር። ላንተ ነው የሰጠው፣ ስጦታ ነው፣ ገዝቼልህ ነው፣ ቤት ለወደፊት የምንኖርበት። ብቻ የቃላት ሽንገላና ድርደራ፣ የውሸት ማዕት አያልቅ። ውሸት ውሸትን ይወልደዋል። እዚህ ላይ ነው። ይሄማ ከሆነ ቤት አለኝ፣ ከዚህ በኋላ የቀረውን ብል ብቀበላት ባልቀበላት ለእኔ ደንታ አይሰጠኝም፣ ከፈለገች ትጠቀምበት። የሮቤል መልስ ነው። ሮቤል ተቀድመሃል በሩጫው። ስለዚህ መጨረሻ ላይ ማነው አሸናፊ ማነው ተሸናፊ አብረን የምናየው ይሆናል። ሉሃና በቅናት ታብዳለች።
ከኔ ጋር የማትሆን ከሆነ የምትወዳት ይችን ጨምላቃ ሴትዮ ከሆነ ከዚህ በኋላ እህቴን ፍለጋ ነው የመጣሁት። ሁላችሁም ተውኝ፣ ይቅርብኝ። ስለዚህ ተውኝ፣ ከዚህ ቤት እሄዳለሁኝ። አልፈልግም አድናል። እኔ አንተን እወድሃለሁ፣ አንተም እኔን ትወደኛለህ። ካሜራ ጋር ግን መተቃቀፉ ምን አስፈለገ? ልጁን መንከባከብ ከፈለግ ሆስፒታል ወስዳት የለ ወይ? መድኃኒትስ አላት አይደል ወይ? መድኃኒቷን እንድትወስድ ነው የምትለኝ? ህፃናት ነው ወይ? ህፃናት ወይ ሚራ ራሷን የሚጎዳ ነገር አታደርግም። ገና ዛሬ ነው ወይ ሚራን ያወቃት? እስከ ዛሬ የት ነበር? ለሉሃና ለአድናል የመለሰችለት መልስ ነው። ሉሃና እኔ ወድሻለሁኝ፣ ተስፋ አታስቆርጭኝ። ያሮቤል ነው ይሄንን ነገር ያለሽ። ይሄ ቆሻሻ አልለቀውም። ከኔ ምንድን ነው የሚፈልገው? ምንድን አድርግ ነው የሚለኝ? ለሮቤል አሰጣ ገባ ውስጥ ወይም ወንድሙን ከሚስቱ አስበልጦ እንዲመለከት አድርጎታል። አድናል ወደ ክላስ ሄዶ ሮቤልን እንዳልተገባ አድርጎ ድቅቅ አድርጎ ደብድቦታል። ከውርጀራ ሁሉ ጥሎታል። ምንድን ነው የምትፈልገው ከኔ? ምን አስፈልጎ ነው? ምንድን ነው ያማረ? የአድናል ጥያቄ ነው። ሮቤል ሉሃና ታፈቅረኛለች፣ እኔም አፈቅራታለሁ። ሉሃናን ከተውክልኝ እኔ ምንም ነገር አልፈልግም፣ ስለዚህ ተወይ ብሏል። አንተ ሁሌ የኔን ኮቴ እየተከተልክ ነው ወይ? የኔ ምርጫ ነው ወይ የምትቀማው? ምንድን ነው የምትፈልገው? አተወኝም ወይ? እኔ እኮ እሷ ናት ያለችኝ። እኔ መመርጣችሁን ሁሉ እያንዳንዳቸው የምትወስደው ምን ነግቶህ ነው? ለወንድሙ ለሮቤል ጥያቄ አቅርቦለታል አድናል። ሮቤል አሁንም ደጋግሞ ሉሃና ትወደኛለች፣ እወዳታለሁ። ምላሹ ይሄ ብቻ ነው። ሉሃና ወደ ክላስ መታ ሮቤል ምን ሆነህ ነው? ሉሃናን አፍንጫዋን ሚራን አፍንጫዋን ላሽ ብለህ ትተሃት ወደ ውጭ ልትወጣ ነበር ወይ? ፓስፖርቱን አድናል አግኝቶታል። ለአድናል ሰጥቼዋለሁ፣ ሂዳ መቀበል ትችላለህ። ትኬቱንም አግኝቼዋለሁ። ምንድን ነው ይሄን ያደረገ? ሚራ ጋር ቀኝ እጅ አይደላችሁም ወይ? ለምንድን ነው እንዲህ ያደረገው ብላ ጠይቀዋለች። ከዛ በፊት ግን የሚያስገርመው አድናል ፓስፖርቱን ከመስጠቷ በፊት ወደ ውጭ ሊወጡ ነው፣ ሊሄዱ ነው። እነሱ ከሄዱ ደግሞ የሳራን ኮቴ ድራሽ ያጠፉብኛል። ስለ ሳራ መረጃ ሮቤል ጋ ነው ያለው ሁሉ ነገር። አድናል እመንን፣ ሮቤል ሁሉን ነገር ያውቃል። የሳራን የሉሃና ጥያቄ ነው አያውቅም። እመኒኝ፣ እኔ ብዙ ነገር አስደርጌዋለሁ፣ ግን ሊናገር አልፈለግም። ስለዚህ አዲስ ነገር አይመጣም። እንዲህ ለምን አልፈቀድሽለትም? አይኑን ማየት አልፈልግም። እስከነ ሚስቴም ልጁን ብዬ ነው እንጂ እሷን አልፈልጋትም። የምወደው አንቺን ነው። ወደፊት ትዳር አጋር የምንድርቶኝ የምፈልገው አንቺን ነው። ይህ ያድናል ጥያቄ ነው። ያድናልም መልስ ከሉሃና የሚፈልገው ነው። አድናል እንደተለመደው ሚራን ለማፋጠጥ ወደ ክላስ ገብቷል። ሚራ ይሄ ምንድን ነው? ፓስፖርቱስ ምንድን ነው? ትኬቱስ ምንድን ነው? ከየት ነው ያመጣሽው? ለምን አልነገርሽኝም? የሁሉ ሲፈጠር የት ነበርኩኝ? በቤቴ የሚካሄደውን ሁሉ አላውቅም ማለት ነው። የአድናል ጥያቄ ነው ለሚራ። ሚራ ፓስፖርት ማውጣቴን እኮ ነግሬሃለሁ፣ ረስተኸው ነው። ነገር ግን ስለ ቲኬቱ የማውቀው ነገር የለኝም። እመነኝ፣ በፈለግከው እምንልሃለሁ። ደጋግማ የመለሰችለት ነገር ነው። አድናል ምንም ሊያምናት አልቻለም። ኦኬ ትኬቱን ፓስፖርቱን ረስቼዋለሁ በይኝ፣ ነገር ግን ትኬቱን እንዴት ነው ረሳሁት የምትይኝ? ምን አስበሽ ነው? ምን አስበሽ ነው? ምን አቅደሽ ነው? ምንስ ያደርጋል ብለሽ ነው? ምንስ አያመጣም ብለሽ ነው? ብቻ ያለ የሌለውን በስሜት መቀባጠር ጀምሯል አድናል። ለሮቤል ሚራ ወደ ክላስ ገብታ አንተ ሮቤል ምን ያህል ጨካኝ ነህ? የራስህን ትኬት ቁርጣ የኔን ያልቆረጥክልኝ ትተህ ልትሄድ ነበር ወይ? አፍንጫ ሽላሽ ልትለኝ ነበር ወይ? ያንተ ቤት ፈቅፋቂ ልታረገኝ ገረድ ልታረገኝ ነው ወይ? የሚራ ጥያቄ ነው። ሚራ በስተ መጨረሻ ውሸት ይኸው ነው፣ መበጠሱ አይቀርም። ተበጠሰ ውሸቷ።
ከዚህ በኋላ ልጄ ይቅር በለኝ፣ አባትህ ጨካኝ ነው፣ አረመኔ ነው፣ ከዚህ ቤት ለቅቄ መውጣት አለብኝ ብላ ጓዟን እያንዳንዱ ጠቅልላ ልትሄድ ስትል ባሏ የሚያዝንለት ለልጁ አባት የሆነው አድናን እጅ ላይ ወድቃለች። ነይ ተመለሽ፣ የታባሽ ነው የምትሄጁ? ልጁ የኔ ነው። ሮቤል መውለድ አይችልም፣ ሰምተሽኛል ደጋግመሽ፣ ተመለሽ ብሎ ወደ ቤት አስቀርቷታል። ሚራም በድንጋጤ ፌንት በልታለች። ሉሃና ተወዳጁ ድራማ እዚህ ላይ ቆሟል። ቀጣዩን ክፍል ይዘንላችሁ እንቀርባለን። እንደተለመደው ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረገውን አይዘንጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።